ወይስ አለ ግን ይሄ እንደዚህ አይነት ስጋ መሆኑን አልነገርኳቸውም። ከዛ ስጋ ዝዤ አንድ ግማሽ የክትፎ ግማሽ የቁርጥ ግማሽ የጥብስ ነው ያዘዝኩት እና ሲመጣ ስጋው ኖርማል አይደለም። ሙቀት ዱባይ ሙቀቱን ታውቂዋለሽ፣ የሚመጣው በሞተር ነው። ስለዚህ በቃ አየሩ ነው ብዬ ችላልኩትና ጥሬውንም ሳልበላው ጠብሼ እንትን አልኩት። በጣም ነው የታመምኩት። 2 ቀን ሽንት ቤት ስሯሯጥ ነበረ። ከዛ ሆስፒታል ማለት ጥሬውንም ሳትበይ ማለት ነው ጠብሰሽ? ጥሬው እንትን አለ በቃ እንደ መጥቆር አለ። ደስ አይልም። ለክትፎም የመጣው ራሱ በጣም ነው የሚያስጠላው። ስለዚህ ምናልባት ሙቀት ነው ብለሽ አስበሽ ሙቀት አስቤ ያ በሞተር ስለሚመጣ እንትን አልኩት። ኖርማል አብስዬ በላሁት። በቃ የአማረኝንም ክትፎ የአማረኝንም ጥሬ ስጋ ሳልበላው ማለት ነው። ስበላ በቃ ደስ ሳይለኝ በላሁትኝ። 2 ቀን እግዚአብሔር ምስክሬ ነው ታመሜ ተኝ እንትን አልኩ። በቃ ሽንት ቤት ወደ ላይ ወደ ታች ወደ ላይ ወደ ታች። ከዛ በቃ ምን ማለት ይሄ ኖርማል አንዳንድ የሚያጋጥምሽ ነገር አለ እና እንደዛ ብዬ ሳይንትን ሴትዮዋ በጣም ከአቅም በላይ ሲሆን ሐኪም ቤት ይዘሽን ሂጂ ብዬ ሐኪም ቤት ሄድኩኝ። የተበከለ ምግብ ነው ተባልኩኝ። ከዛ ሴትዮዋ ስታፋጥጠኝ ኤክስፐርዴት ያደረገ ሮፕ ነበር፣ ይሄ እርጎ ነበረ። እሱን በልቼው ነው ምንም አያመጣም ብዬ እሱን በልቼ ነው አልኳት። ግን አልበላሁም፣ ምክንያቱም ቀጣይ ላይ የአበሻ ምግብ እንድትከለክለኝ ስለማልፈልግ። አትገዥም ብላ እንዳትከለክልሽ በቀጣይ። ከዛ አሁን በቀደም ያለፈው የኛ የፋሲካ በዓል ላይ ድጋሚ ያዘዝኩኝ። ከዛው ቤት ሲመጣ ዘሴም ነው ቁርጡን በቃ እየቀፈፈኝ በቃ እያማረኝ አሁንማ የራሱ ጉዳይ አልኩና በላሁ። እግዚአብሔርን ሀቡ አታምኘኝም። የዛን ቀን ደም ነው ንጹህ ደም ነው ሁሌ ያስመስለሰኝ። ከዛ ከዚህ በፊትም የሆነ ሰው ሲያወራ ሰምቻለሁ። ስጋው እዛ ቤት ስጋ በልተን ታመና ሲሉ አይ ዝም በሉ ቀዳዶች ነው ያልኩት። ከዛ በኋላ አንተናቸውን ብሎክ አድርጌ ነው ቁጭ አልኩት። አሁን እንደዛ ሲያወሩ ዋትሳፕ ላይ ላኩልሽ ከጠቀምሽ ለዚህ ነገር ብዬ እና ሌሎችም ያወሩት ነገር አለ። ይሄ ነው ቮይቱን የተላላኩበትን ያዘዝኩበትን ሎኬሽን የላኩበትና ከፈለግሽ ሙሉ እልክልሻለሁ ስክሪን አድርጌ ማለት ነው። ላኪልኝ ለማዘዝሽ ማረጋገጫ ዝም ብሎ ማጥፋትን ባይሆን ከነ ስልካቸው እንትን ብዬ ሪከርድ አድርጌ ባንዳ እንደወጣሁኝ ሪከርድ ቪዲዮ እንትን ሳይሆን ሪከርድ ቪዲዮ ቁጥራቸውን እያሳየኩሽ እያንዳንዱ እልክልሻለሁ። ችግር የለውም። ከዛ ቤት ያዘዝኩበት በጣም ያስፈራል ነበር ማለት እና ያን ያለው ነገር እንደው ቦቲም ላይ ላፍቄ ልኬልሃለሁ። እንዳያጠፉት ሪከርድ አድርገሽ አስቀምጠሻል። አሁን እንዳያጠፉት አይነኩትም። እንትን ብዙ ነው። የትኛውን እንትን ይሉታል? የትኛውን ያጠፉታል? ሀቡ ብዙ ከስተመር ስለሚኖር አሁን ራሱ ለአንቺ ከመላኬ በፊት አይቼው ነው የገባሁትን። ድጋሚያውን ገዝት ላይ ገብቼ ፖዚኝ እርጉዝ ከብት እያረዱ ኢማራት ምድር ላይ ታርጋውን አይቼዋለሁ። እኔ ታርጋውን ባላይ ሲጫን ታርጋውልን ዱባይ የሚለውን ታርጋ ባላይ አላምንም ነበረ እና ለህዝባችን ድምፅ ሆነን ህዝቡን ማዳን አለብን። ቅድም አንዲት ባንቺ የምትባል ልጅ መታ ገብታ ቪዲዮ አብርታ ለፋሲካ ጥሬ ስጋ እዛ እንደታመ እንዴት ታታራ ስምህን 50-50 ሳታረግ እኔ ሁሉንም ዶክመንት እልክልሃለሁ። ሁሉንም ማለት ነው 50-50 የነበረበት ጀማል ሁሴን አሊና ፍቃዱ ምናምን የገባበትን እንዳለ እልክልሻለሁ። እንዳይዘጋብክ ፐርሰናል ኢንፎርሜሽን ይዘጋል። ምንድነው ፍቄ ይዘጋል። አይዲ ምናምን ካርድ ይዘጋል። ፐርሰናል ኢንፎርሜሽን አሁን አብራ ቪዲዮ ክና አይዲ እዚህ ጋር ይዘጋል። ምንድን ነው የምታሳየው? አልገባንም። አብራ ቪዲዮ ክና አሁን እና አይዲ ካርድ ምናምን አታሳይሽ፣ ይዘጋል። ማይክህን አብራው። ድምፅህ ዝግ ነው። ድምፅክ አይሰማንም። ፍቃዱ ማለት አንተ ነህ ካደል በመልክ ፍቄ ያርሰንጋ ባለቤት ዱባይም እዚህ ያለው ባለቤት እኔም በመልክ እኔ ዱባይ 6 ወር ያስተናገድኳቸው ሰዎች በደንብ ያውቁኛል። መጀመሪያ ማት የሰራው ማስታወቂያ ማየት ይቻላል። እዚህ ማስረጃ ሀቡ ከታች ገባችኋል ልጅ። እሺ ሰላም እናትዬ ቲና እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? አዊ አለን እናቴ። ቪዲዮ አብሪማ። አይ አሁን ጥሩ ላይ አይደለሁም፣ ስራ ላይ ስለሆንኩ። መዳም ቤት ነው የምትሰሪው? አዎ። ኦኬ ምንድን ነው የገጠመሽ አንቺ? አይ እኔ የገጠመኝ እሷ ጋር ስለሚሰሩ ልጆች በጣም አውቃለሁ። ደሞዝ አትከፍላቸው፣ በጣም የተበደሉ ልጆች አለው፣ ምግብ አትሰጣቸው። ስለነሱ ታሪክ ላወራሽ ነው። ብዙ ማውቃው እውነት አለ። እኔ በአካል ማውቃቸዋለሁ፣ ሄዳለሁ ቤታቸው።
አንቺ እንዴት ልታውቂ ቻልሽ? አኮሞዴሽን እየሄድሽ ወይስ ልትበይ ሬስቶራንት እየሄድሽ? አንድ እህቴ ከእነሱ ጋር ትሰራ ነበረ። እሺ ያቺ እህቴ ምን አደረገቻት? ወረቀት አምጥታ ስታስፈርማት እኔ እንዳትፈርሚ ብዬ ነገረችኝ ልጅቷ። ለምን ደሞዝ እንደማይሰጣቸው አወቅኩኝ። ለቪዛ ብላ ደግሞ ትቆርጥባቸዋለች። ብር በአካውንት ትከትና ብሩ ደግሞ አውጥታችሁ ስጡኝ ብላ ትላቸዋለች። ከዛ ይሄ ሰማ መንግስት እየተከፈላቸው ነው ብሎ እንዲያስብ በአካውንታቸው ታስገባና ደሞዛቸውን ከዛ በካሽ አውጡና ስጡኝ ትላቸዋለች። አዎ ልጆቹ ይኸውልሽ ቋንቋ አይችሉም። የመጀመሪያ ደረጃ ልጆቹ ቋንቋ አይችሉም፣ ስልክ የላቸውም። ኢትዮጵያ የመጡት ከዛ ምን ታደርጋቸዋለች? ስልክ እያንዳንዳቸው አውጥታ ሰጥታ እንትኑ ዩኤኢ ፓሱን በራሷ ስም ነው እንትን ያደረገችው የከፈተችው ማለት ነው። ኤሚሬት አይዲያቸው ላይ ኢሜሏ የሷ ነው፣ ስልክ ቁጥሯ የሷ ነው። ከዛ ስልካቸው እንዳለ ጠልፋ መሴጅ ከማን ጋር እንደሚያወሩ ምናምን ታውቃለች። ከሌላ ሰው ማውራት አይችሉም። ከዛ ይሄ ያወቅኩት እኔ አሁን መጨረሻ ላይ ነግርሻለሁኝ። ይሄ እንዴት አወቅሽ ልትኝ ትችያለሽ፣ እንደዚህ መፈጠሩ ማለት ነው። መጀመሪያ አላወቅንም ነበር። ከዛ ያቺ እህቴ ስልክ ገዝተን ሰጠናት። ስልክ ስለሌላት እኛ እናውራትም ከመጣች። ከዛ ስልክ ሰጠናት። እኔ ደግሞ ቅርብ ነኝ ከዛ ካሉበት ቦታ ማለት ነው። ሰጠናትና ከዛ ስታወራ ስልክ እንዳታወሩ ብላ ከለከለቻቸው። ያኛው ስልክ ብቻ እንድትይዝ አደረገቻት። በምታደርጋት ሰዓት ልጅቷ ደግሞ ያለው ነገር ትነግረኛለች። የኔ ስትነግረኝ እኔ ደግሞ ኤሚሬት አይዲ ሰጠችሽ አልሰጠችኝም፣ ፓስፖርትስ አልሰጠችኝም፣ ፓስፖርትም ኤሚሬት አይዲም ከእሷ ጋር ነው፣ ምንም የሰጠችኝ ነገር የለም አለችኝ። አይ እንደዛ ከሆነ እቺ ሴትዮ የሆነ ልክ ያልሆነ ነገር እንደምሰራ ይኖራል ብዬ እኔ አውቃለሁ። ያው ስለ ዱባይ ህግ አውቃለሁ በደንብ። ከዛ ቆይ ዝም ቢያት አልኳት። እያወራን ደሞዝ ስጭኝ ቢያት አልኳት። ከዛ ደሞዝ ስጭኝ ስትላት አልሰጥሽም ለቪዛ እቆርጥብሻለሁ አለቻት። ስትላት ልጅቷ ዝም አለች። ደግሞ ይሄ ሪስፔክት ያለው ንግግር አይደለም የምትናገረው። ምንጭቅጭቅ ነው የምታደርጋቸው፣ በጣም ነው የምታንቋሸሻቸው። ከዛ ልጅቷ ፈርታ ዝም አለች፣ መስራት ስለምትፈልግ። ሲጀመር እዛ ከሆቴል ነው ከምትሰራበት ሆቴል ሄዳ ነው ያመጣቻት። ልጅቷ ሼፍ ናት። የሰራችላት ቪዛ ምን ይላል? ዌተርስ ይላል። ኤሚሬት አይዲ የሰጠችበት ምክንያት ብር ልክ የ6 ወር ደሞዛቸው አስገባችና ካርዱና ኤሚሬት አይዲ ሰጣቻቸውና በመኪና ሂዱ ብላ በይዛቸው ሄደች። እሷ መኪና ውስጥ ቁጭ አለች። ከዛ ብር ሄዶ አወጡ። ካወጡ በኋላ ምን አደረገች? ብሩን ወሰደች። አምጡ አለችና ካርዱና ኤሚሬት አይዲ ሰጠቻቸው። ካርዱና ብሩን መልሳ ወሰደች። ፓስፖርት ኦልሬዲ ከራሷ ጋር ነው። ከማህሌት ጋር አልተመሳሰለባችሁ? ማህሌት የፀጉር ቤቷ ባለቤት ሰራተኞቿ ልክ እንደዚህ ነበር የምታደርገው እና አንድ አይነት ታሪክ አልሆነባችሁ? አንድ አይነት ሆነብኝ። እሺ ከዛ በኋላ እንደዛ አደረገቻትና ዝም አለች። እሷ ብቻ አይደለችም ደግሞ የሆነ 4-5 አድርጋ ነው የምትወስዳቸው። ስትወስዳቸው ሰራተኞቹ ይሄ ሹፌሮቹም ያውቃሉ፣ ሁሉም ያውቃሉ። ከዛ ግን ልጅቷ ሼፍ ናት። ያው ዌተርስ ብላ ነው፣ በዛ ነው ዌተርስ መሆኗን ራሱ ያወቅ ነው ማለት ነው። ወንዶቹም አሉ የሚሰሩት፣ እነሱም እንደዚሁ የሚሰሩት ስጋ ነው የሚቆርጡት፣ የሚከትፉት። ገለባብጣ ነው የሰራቻቸው ቪዛቸው። ዌተርስ የሆነው ሌላ ስም ሰጥታ፣ በተለይ ከፍታ ላይ ያሉት ደግሞ ምን አደረጋቻቸው? ግማሹ ጽዳት፣ ግማሹ ደግሞ ዌተርስ፣ ግማሹ ደግሞ ይሄ ፈጣን ምግብ የሚሰሩ ብላ ነው የሰራችላቸው። እንትን ማለት ከፍ ያለ ፖዚሽን ላይ ሼፍ የሆነው ለምሳሌ ክሊነር ምናምን ታደርጋለች ላይ ደሞዙን ዝቅ አድርጎ ለመክፈል እንዲመቻት ነው። እሱ የኢማራት ህግ እንዳያቅባት ነው። ህጉ እንዳያቅባት ነው። የሼፍ ደሞዝ እና የክሊነር ደሞዝ አንድ አይነት ስላልሆነ አይደለም። የምታሰራቸው ደግሞ እረፍት የላቸውም። እነዚህ ልጆች ከሰው ጋር አይገናኙም። ከ13 ሰዓት እስከ 14 ሰዓት ይሰራሉ። እረፍት ስለሌላቸው እነዚህ ልጆች ረዥም ሰዓት ነው ከሰው አይገናኙም። በቃ ስልክ አወሩ። ልጆቹ ቡና ይጠጡ ነበረ፣ ቡና አይጠጡ። በፊት ሻይ ይጠጡ ነበር፣ ሻይ አይጠጡም። ምግብ ደግሞ ከሰው የተረፈ ምግብ ነው የሚሰጣቸው። እንደፈለጉ መብላት አይችሉም። ግን ከነዛ ውስጥ የሚታመም ሰው አለ፣ ምግብ አግባቡ መብላት የማይችል ሰው አለ። ለምን ሌበር አይከሱም ደውለው? እነዚህ ልጆች ቋንቋ አይችሉም።
በአማርኛ አስተርጓሚ እኮ አለ። ግን ስልካቸው በማን ስም ነው? በራሳቸው ስም ነው? ሲም ካርድ በራሷ ስም። አሁን ልንመጣልሽ ነው። እኔ ወደ ዋናው ፖይንት ልመጣልሽ ነው። ከዛ እቺ ወደ እህቴል አሁን ስለሌሎቹ ውስጥ ገባሁኝ እንዴ ስለ እህቴል ልንገርሽ። ከዛ እቺ ልጅ ምን አደረግኩኝ? ስልክ ሰጠናት፣ ደውዪ ያልናት ሌቨር ደወለች። ይሄ ከመሆኑ በፊት ደሞዟ ወሰደች። ኦልሬዲ የ9 ወር ደሞዝ ወስዳለች። በዛ ውስጥ ግን ልጅቷ የ2 ወር ደሞዝ ይመስለኛል የ1 ወር የ2 ወር ደሞዝ ነው የወሰደችው። እዚህ ጋር እንዳልሳሰት ለምን በቃላት ማለት ነው ወስዳለች። ግን ሴትዮ በትክክል የ6 ወር ደሞዝ ወስዳለች። የ6 ወር ደሞዝ ከወሰደች በኋላ ካርዱ ሰጠቻት፣ የኤቲኤም ካርዱ ሰጠቻት። ከዛ አሁን ወረቀት ፈርም ያለቻት የኤቲኤም ካርዱን ልሰጣት ስትል ምን ትላታለች? ከዚህ ቤት ወጥተሽ ከሄድሽ ይሄን ያህል ዕዳ አለብሽ ገና በየ2 ዓመቱ ደሞዝ እነሱ የተስማሙት 1800 ብር ነው። እሷ የምትከፍላቸው 800 ብር ነው። ከዛ በኋላ ምን አደረገች? ይሄ ኮንትራት ፈርሚ ስትላት እንደዚህ እኮ አለችኝ ብላ ነገረችኝ። ማለት በድብቅ ነው ይሄ ስልክ የምትጠቀመው። ከዛ እኔ እንዳትፈርሚ ያልኳት፣ እንዳትፈርሚ ኮፒ ከሰጠችሽ ፈርሚ፣ አለበለዚያ እንዳትፈርሚ። ፓስፖርት ራሱ ከራሷ መቀመጥ አይቻልም፣ አንቺ ጋር ነው የሚቀመጠው። ዶክሜንትሽ ከአንቺ ጋር ነው የሚቀመጠው። የኮንትራት የተፈረምሽ ወረቀት የት አለ? ምንም የፈረምኩት ነገር የለም። ተስማማም በ1800 ብር። ከዛ ውጭ ምን አኮሞዴሽን እኔ እሰጣቸዋለሁ ብላ፣ ምግብ እኔ እሰጣቸዋለሁ፣ ትራንስፖርት እኔ እሰጣቸዋለሁ ብላ ነው ያመጣችን ብላለች ማለት። ከዛ ስትል አይ በቃ እንደዛ ቪዲዮ መዳም ቤት ነው የምሰራው፣ ቪዲዮ ማብራት የምችልበት ሁኔታ ላይ አይደለሁም ማለች። እና ወደ ክፍልሽ ገብተሽ የሆነ ቦታ ሆነሽ ማብራት አትችይም። ምክንያቱም ቪዲዮ ሳታበሪ የምታወሪው ነገር እውነት ይሁን ውሸተኛ እርግጠኛ መሆን አንችልም። ችግር የለውም አንቺ ለታወሪኝ ችግር የለውም። ለምን እንደሆነ ታውቂያለሽ? ይሄ የምልሽ ሴትዮ ስለምታቀኝ ነው። ሴትዮ ስለምታቀኝ ነው። ሌላ ደግሞ ሌላም ነገር ስላለ ነው። የዚህ እንትኑ ለቪዲዮ ሀቢባ ከፈለሽ እኔ ለራስሽ አወራሻለሁ፣ ችግር የለው። ለምን ሌላ ጉዳይ ስላለ ነው ይሄ ብዬ የምልሽ። ከዛ ልጅ ችግር የለብኝም። ህዝቡ ሳታበሪ ለመስማት ፈቃደኛ እውነታ ነው። እኔ ፈቃደኛ አይደለም። እውነት ነው። እኔ ይሄ ለነብሴ ብዬ ነው የምነግርሽ። እውነት በሰማይም በምድርም ነው ልጆቹ ላይ የደረሰባቸው የማውቀው እውነት ነው የምነግርሽ። ከዛ ልጅቷ ሌበር ደውዬ አልኳት፣ ሌበር መደወል አትችልም። ከዛ እንዴት እንደሚነካ እንትን አልኳት፣ አቃተን። ከዛ በኋላ ሌላ ሰው ረዳት ልጅቷ፣ እኔም አልቻልኩም በሰዓቱ። ሌላ ሰው ረዳት፣ ሌበር ተደወለ። ከዛ የሌበር ሲደወል መሴጅ ማን ጋር ይሄዳል? ሴትዮዋ ጋር። የሌበር የከሰሰችበት እንትን ይደወልልሻል ተባለ። በተደወለላት ቁጥር አይደወልም። ለምን? በራሷ ሴም ካርድ የወጣው ለሰራተኞቿ ሴም ካርድ የገዛችው በራሷ ስም ስለሆነ ሰራተኞቿ ሌበር ከከሰሷት ቀጥታ መሴጆ ለእሷ ነው የሚመጣ። ይህን ነው ኮድ ስጪ ስትባል ሌበር መስጠት አልቻልንም። ከዛም በቃ ምንም አማራጭ የለም። በዛ ሰዓት ምን አደረገች ልጅቷ? ውጪ አለቻት፣ ስራ አቁም ያለቻት። አላቆምም አለ። እሺ አለቻት፣ ሄደች። ከቤት ውጭልኝ ስትላት ፓስፖርቴንና ካንስሌሽንን ስጪ፣ ደግሞ የረሳሁት ማለት ነው ይቅርታ፣ ወረቀት አመጣችና ምን አለቻት? ያና አልፈርምም አለች አይደል? የሁለተኛ ወረቀት ደግሞ ምን አለቻት? ከነሰለቻትና ሳትፈርም ልጅቷ ወጣ ትወጫለሽ ብላ ሳትላት ከንስላት 14 ቀን ካቆየቻት በኋላ ከንስላት 14 ቀን አሰርታታለች ሳታቅ። ከዛ በኋላ ምን ትላለች? በድንገት ትመጣና ይሄን ወረቀት ፈርሚ፣ ወረቀት ታመጣና ወረቀቱ ምን ይላል? ከአንቺ ጋር እስካሁን ድረስ በደስተኛ እንትን ሰርቻለሁ፣ አንቺ መልካም ሰው ነሽ የሚል ስለ እሷ ስለ ሆቴሉ መልካምነት የሚገልጽ ወረቀት አመጣችላ ፈርሚ ስትላት፣ እንዴ እኔ መች ስራ እለቃለሁ አልኩሽ? ልጅቷ ታነባለች። መች ወረቀት እለቃለሁ አልኩሽ? ይሄ ወረቀት እኮ እኔ አይደለሁም የጻፍኩት፣ አንቺ ነሽ የጻፍሽው። እኔ አልፈልግሽም ልቀቂ ብለሽ መጻፍ ያለብሽ አንቺ ነሽ እንጂ እኔ አይደለሁም ብላ ትላታለች። ስትላት ካልፈራሽ በቃ አሁን ነው ከቤቴ ወጪ ትላታለች። ከቤትሽ ግን ከአኮሞዴሽኑ አልወጣም፣ ስራ ግን አቁሚ ካልሽ ምንም ማድረግ አልችልም አለች እና ቁጭ አለች ማለት ስትል ማታው ነው እሷና ወንድሟ ከእሷ ጋር ነው የሚኖረው። እሱ ያደርጋሉ። ቲና አቡ አንዴ ልክልሻለሁ፣ የባልየው በውስጥ አቤት አዲስ ስለሆነ አሁኑኑ 1000 ፎሎ አስገቢውና ልክልሻለሁ። ኮር ላኪልኝ። ቲና ቀጥይ፣ ይቅርታ። ከዛ እሱ ልጅ ምን ያደርጋል? ፖሊስ ያመጡና ውጪ ይሏታል።
ውጪ ከቤት ይሏታል። ሲሏት የፖሊስ ደግሞ ምን ትላለች? እዚህ ሀገር ፖሊስ በቀላሉ አይመጣም። ፖሊስ በቀላሉ ስለማይመጣ ምን አደረገች? መታችኝ ብላ